ሀይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት በህይወታችን የሚያጋጥሙን ፈተናዎች እንዴት ተቋቁመን ማለፍ እንደምንችል ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እና እንዲሁም ቪዲዮናችሁን አብርታችሁ መመልከትም እንዳትረሱ። ዛሬ የምነግራችሁ ንስር በህይወቱ የሚገጥሙትን ፈተናዎች ነው። እና ንስር 40 ዓመት ሲሞላው የህይወት ወይም የሞት ምርጫ ይገጥመዋል። ይህም የሚሆነው ማንቁሩ በጣም በመርዘሙና በመጣመሙ ማደንም ሆነ መመገብ ባለመቻሉ ነው። እና በተጨማሪም የደረትና የክንፍ ላባዎቹ በጣም በመክበዳቸው ለመብረር የማይቻል ያደርጉታል ማለት ነው። ስለዚህ አሁን ንስሩ ሁለት አማራጭ ብቻ ነው የሚኖረው፣ መሞት ወይም ረጅምና አሳማሚ ለውጥን መታገስ ማለት ነው። በመቀጠልም ወደ ተራራው ጫፍ ይሄድና የጭካኔውንም የዳግም ውልደት ሂደት ይጀምራል ማለት ነው። ይህም የሚሆነው ማንቁሩ እስኪሰበር ድረስ ድንጋይ ላይ በመፈጥፈጥ ነው። ከዚያም ይጠብቃል። ቀስ በቀስ እያመመው አዲስ ማንቁርት ይበቅላል ማለት ነው። እና እንደ አዲስ የድሮ ማንቁር ያወጣል። እናም አንድ በአንድ ንስሩ ከባዱን ላባ ከደረቱና ከክንፉ ለማውጣት ይጠቀምባቸዋል ማለት ነው። እናም ከ150 ቀናት ትግል፣ ህመም፣ ዝምታና መገለል በኋላ ሂደቱ ሲያልቅ እንደገና ይበራል ማለት ነው። እና እንደገና መወለድ፣ ጠንካራ ነፃነት እናም ለተጨማሪ 30 ዓመታትን ይኖራል ማለት ነው። እና አንዳንዴ የእውነት ለመኖር መለወጥ አለብን። ለውጥ የሚመጣው ከፍርሃት አለመመቻቸት እና የልብ ስብራትም ጭምር ነው ለውጥ የሚመጣው። ነገር ግን ከዚህ በኋላ የማያገለግለንን ነገር ከማያገለግለን ነገር ላይ ስንጣበቅ የድሮ ልማድ፣ ስንፍና፣ ጊዜው ያለፈባቸው እምነቶች ላይ ስንጣበቅ ያለፈውን ቀንበር ስናስለቅቅ ብቻ ነው ወደፊት ከፍ ማለት የምንችለው ማለት ነው። እና የለውጥ ህመም እውነት ነው እና ደግሞ የዳግም ልደትም ኃይል ይሆናል ማለት ነው። እና የሚያጋጥሙንን ፈተናዎች ተቋቁመን ዳግም የምናሸንፍበት አመት ጊዜ እንዲሆንልን እመኛለሁ። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ቪፒኤን እንዳትረሷት ባይ። ሀይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት በህይወታችን የሚያጋጥሙን ፈተናዎች እንዴት ተቋቁመን ማለፍ እንደምንችል ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እና እንዲሁም ቪዲዮናችሁን አብርታችሁ መመልከትም እንዳትረሱ። ዛሬ የምነግራችሁ ንስር በህይወቱ የሚገጥሙትን ፈተናዎች ነው። እና ንስር 40 ዓመት ሲሞላው የህይወት ወይም የሞት ምርጫ ይገጥመዋል። ይህም የሚሆነው ማንቁሩ በጣም በመርዘሙና በመጣመሙ ማደንም ሆነ መመገብ ባለመቻሉ ነው። እና በተጨማሪም የደረትና የክንፍ ላባዎቹ በጣም በመክበዳቸው ለመብረር የማይቻል ያደርጉታል ማለት ነው። ስለዚህ አሁን ንስሩ ሁለት አማራጭ ብቻ ነው የሚኖረው፣ መሞት ወይም ረጅምና አሳማሚ ለውጥን መታገስ ማለት ነው። በመቀጠልም ወደ ተራራው ጫፍ ይሄድና የጭካኔውንም የዳግም ውልደት ሂደት ይጀምራል ማለት ነው። ይህም የሚሆነው ማንቁሩ እስኪሰበር ድረስ ድንጋይ ላይ በመፈጥፈጥ ነው። ከዚያም ይጠብቃል። ቀስ በቀስ እያመመው አዲስ ማንቁርት ይበቅላል ማለት ነው። እና እንደ አዲስ የድሮ ማንቁር ያወጣል። እናም አንድ በአንድ ንስሩ ከባዱን ላባ ከደረቱና ከክንፉ ለማውጣት ይጠቀምባቸዋል ማለት ነው። እናም ከ150 ቀናት ትግል፣ ህመም፣ ዝምታና መገለል በኋላ ሂደቱ ሲያልቅ እንደገና ይበራል ማለት ነው። እና እንደገና መወለድ፣ ጠንካራ ነፃነት እናም ለተጨማሪ 30 ዓመታትን ይኖራል ማለት ነው። እና አንዳንዴ የእውነት ለመኖር መለወጥ አለብን። ለውጥ የሚመጣው ከፍርሃት አለመመቻቸት እና የልብ ስብራትም ጭምር ነው ለውጥ የሚመጣው። ነገር ግን ከዚህ በኋላ የማያገለግለንን ነገር ከማያገለግለን ነገር ላይ ስንጣበቅ የድሮ ልማድ፣ ስንፍና፣ ጊዜው ያለፈባቸው እምነቶች ላይ ስንጣበቅ ያለፈውን ቀንበር ስናስለቅቅ ብቻ ነው ወደፊት ከፍ ማለት የምንችለው ማለት ነው። እና የለውጥ ህመም እውነት ነው እና
ደግሞ የዳግም ልደትም ኃይል ይሆናል ማለት ነው እና የሚያጋጥሙንን ፈተናዎች ተቋቁመን ዳግም የምናሸንፍበት አመት ጊዜ እንዲሆንልን እመኛለሁ። እና ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤንዋን እንዳትረሷት ባይ። ሀይ ሰላም እንዴት ናችሁ? ውድ የዩቱብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት በህይወታችን የሚያጋጥሙን ፈተናዎች እንዴት ተቋቁመን ማለፍ እንደምንችል ነው። እና ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እና እንዲሁም ቪፒኤናችሁን አብርታችሁ መመልከትም እንዳትረሱ። ዛሬ የምነግራችሁ ንስር በህይወቱ የሚገጥሙትን ፈተናዎች ነው እና ንስር 40 ዓመት ሲሞላው የህይወት ወይም የሞት ምርጫ ይገጥመዋል። ይህም የሚሆነው ማንቁሩ በጣም በመርዘሙና በመጣመሙ ማደንም ሆነ መመገብ ባለመቻሉ ነው። እና በተጨማሪም የደረትና የክንፍ ላባዎቹ በጣም በመክበዳቸው ለመብረር የማይቻል ያደርጉታል ማለት ነው። ስለዚህ አሁን ንስሩ ሁለት አማራጭ ብቻ ነው የሚኖረው፣ መሞት ወይም ረጅምና አሳማሚ ለውጥን መታገስ ማለት ነው። በመቀጠልም ወደ ተራራው ጫፍ ይሄድና የጭካኔውንም የዳግም ውልደት ሂደት ይጀምራል ማለት ነው። ይህም የሚሆነው ማንቁሩ እስኪሰበር ድረስ ድንጋይ ላይ በመፈጥፈጥ ነው። ከዚያም ይጠብቃል። ቀስ በቀስ እያመመው አዲስ ማንቁርት ይበቅላል ማለት ነው እና እንደ አዲስ የድሮ ማንቁር ያወጣል። እናም አንድ በአንድ ንስሩ ከባዱን ላባ ከደረቱና ከክንፉ ለማውጣት ይጠቀምባቸዋል ማለት ነው። እናም ከ150 ቀናት ትግል፣ ህመም፣ ዝምታና መገለል በኋላ ሂደቱ ሲያልቅ እንደገና ይበራል ማለት ነው እና እንደገና መወለድ፣ ጠንካራ ነፃነት እናም ለተጨማሪ 30 ዓመታትን ይኖራል ማለት ነው። እና አንዳንዴ የእውነት ለመኖር መለወጥ አለብን። ለውጥ የሚመጣው ከፍርሃት አለመመቻቸትና የልብ ስብራትም ጭምር ነው ለውጥ የሚመጣው። ነገር ግን ከዚህ በኋላ የማያገለግለንን ነገር ከማያገለግለን ነገር ላይ ስንጣበቅ የድሮ ልማድ፣ ስንፍና፣ ጊዜው ያለፈባቸው እምነቶች ላይ ስንጣበቅ ያለፈውን ቀንበር ስናስለቅቅ ብቻ ነው ወደፊት ከፍ ማለት የምንችለው ማለት ነው እና የለውጥ ህመም እውነት ነው እና ደግሞ የዳግም ልደትም ኃይል ይሆናል ማለት ነው እና የሚያጋጥሙንን ፈተናዎች ተቋቁመን ዳግም የምናሸንፍበት አመት ጊዜ እንዲሆንልን እመኛለሁ። እና ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤንዋን እንዳትረሷት ባይ።